ነው የማውቀው። ከፈለግሽ ልጁ አሁን እዚህ ነበረ ባሌ ነው እንትን ያለው። መሲ የሆነ ልጅ አለ። መሲ የት አለሽ? መሲ ይችኛይቱ አሁን ሳርዬ፣ አሁን እኔ ትንሽ ውሃ ጠጥቻለሁ። ተረጋግቼ ነው የማወራው። ገባሽ? ምክንያቱም ችግር የለም። አሁን ምን እናደርጋለን መሰለሽ? 60 ሺህ ብሩ ባለቤቷ የተባረከሽ ባለቤቷ 60 ሺህ ብሩን ትራንስፈር ማድርጉላት እና እዛ ከክፍለ ሀገር መታ አዲስ አበባ ይሰጣለች። ወደ እናትና አባቷ የምትሄድበት ብር ይሆናታል። ከዛ ስለ እቁቡ ደግሞ እቁብ ኢጃዛ ቤት አንቺ ጋር ተሰብስቦ ስላለው ደግሞ አሜን፣ በቀደም በክብር መጥቼ ቤትሽ እንዴት ነው አሜን፣ የኢጃዛ ቤቶች ልጆችሽን ብር ሰብስበሽ እንደዚህ እቁብ ስል አይ መሲ አሞኝ ነው ብለሽ በክብር ነበር ያዋራውሽ እና አሁን ውሸታሙ ማን እንደሆነ ሰማይና ምድርን የፈጠረ አምላክ የምታወራው ለምንድን ነው? እዚህ ስማች ግን ችግር የለውም። አዎ ችግር የለውም። አሜን አሜን። አዎ እኔ ራሱ ይሄን ልናገር ነገር የለም። ለምንድን ነው ትኩረት ማሰጪው? እዚህ ጋር ሰው አይደለ እንደ ያለው ማነች እሷ? ንቀቷ ራሱ ትክክል። እኔ ራሱ ይሄን ልናገር እነዚህ ልጆች እኔ ራሱ ጆከር ነው እናቴ ጆከር ምትል ልጅ ይዟት የመጣው ጆከር መጥቷል። አንድ ሰው ቆይ በስልክ ላስገባ ማን እንበል መጀመሪያ እስኪ ስምህን ንገረኝ። ሰለሞን እባላለሁ። ከየት ነው? እዚህ ነው ከአዲስ አበባ ነው ያለው ስለ እሺ። እና ለአጋጣሚ ከሀይራም ጋር የሆነ ሰዓት ላይ ገብቼ ነበረ። ቀጠሮ ይዛል ነበረ። በአበባ ምንም ተመቻትን መሰለኝ ሰዎችው። እሺ። እና እቺ አሜን የምትባለው ወይም ደግሞ ሂሩት ነው ወሰልክማ። እሺ። እና ከአሁን በፊት እንትን እቃ ምናምን ነገር ከላይ ነበር የምትወስደው የሀገር ባህል ልብስ ምናምን ነገር። እሺ። እና ከዛ በኋላ ምን እንደሆነ ብሎ ካለች ብላለካ ሂሳብ ሲገባ ሂሳብ እንስራ ምናምን አልኳት። እሺ። ምንም ልታረግልኝ አልቻለችም። ኦኬ። እና እኔ ከሆነ ወደ 134 ሺህ ብር አለባት። ኦኬ። እኔ ያው ማስታወሻ ላይ ስላለ ማለት ነው። ኦኬ። እና እሷ ደግሞ ምንም አይነት በቃ እኔ እንጃ ብሎ ካረገች በምንም ላገኛት አልቻለም። በምን ላገኛት ባልቻልኩም ምናልባት እሷ የምትለው ነገር ካለ እናንተ ብታቀርቡልኝ ደግሞ ሌላ ታረጉልኝ ብያለሁ ነበረ። እስኪ ቆይ አሁን እዚሁ ላይ እያለ ምናልባት ሳዘጋው አሜን ታውቂዋለሽ? አቶ ሰለሞንን ሚዩት ነሽ? ሚዩት ነሽ። መጀመሪያ እኔ ዱባይ መጥቼ ስራ ትሉ አይባልም። እነዚህ መነጋገር ነው አይደል? እየተነጋገርን ነው። ጆከር ላስረዳው። እሺ። ከዛ እንትን አመጣት። ልጆቹን አናገርኳቸው። ልጆቹ በጣም ነው የሚያለቅሱት። አናገርኳትኝ። የባለፈውም ልጅ መጣች። እቁብ ብሬን ተበላው። ስንት ብር ነው ስላት ልጅቷ ማዲያት በማዲያት ናት። በጣም ነው የምታሳዝነው። እቁብ ሰብስቤ አለች። ሄጄ አሜን አልኳትኝ። አቤት ስትለኝ የእነዚህ ልጆች ብር መልሽ፣ ለምንድን ነው በዚህ ደረጃ ሰው ላይ የምትጨክኑት አልኳትኝ። እሺ መልሳለሁ ብላ ቀን ቀጠሮ ያዘችልኝ። ትላንትና በዋትስአፕ ቮይስ አደረኩላት። እችኛዋ ልጅ ደግሞ ጆከር ይዟ ሲመጣ ጊዜ በክብር አናገርኳትኝ። አፕል ያደረኩበትን ብር ቆርጣለሁ አለች። ኦኬ እንደዛ ካልሽ የኢማራት መንግስት ላይ ሲስተም ውስጥ የገባችበትን ደረሰኛ ሳየኝ ትቆርጫለች፣ ችግር የለም አልኳትኝ። አፕል ያደረገችበት የለም አይደለ? ስለዚህ የልጆቹ 60 ሺህ ብር ትመልስላቸው፣ ልጆቹ ወደ ክፍለ ሀገር ይመለሳል። ሌላም ልጅ አለች ከነሱ ጋር አፕል የተደረገላት 100 ምናምን ሺህ ብር እንትን የተባለ የእነዚህ ልጆች ትመልስ። ልጆቹ ከአዲስ አበባ ተነስተው ወደ ወላጆቻቸው ይሄዱ። እኔ ብትሰድብኝ ምንም ብታንቋጭኝ ችግር የለም፣ ስድብ እኔ ላይ አይለጠፍም። ገባሽ? ስለዚህ ይህንን ነው የምልሽ። መልሺ 7000 ሰው አላችሁ። ይኸኛው አካውንቲንግ ፎሎ አድርጎ ያኛው ለ3 ሰዓት ተቀጥቻለሁ። ይቀጥል ደግሞ መሲ እዚህ ጋር ቆይ አሜን እንዳታነሺ። መሲ ባላገሯ የሆነ ልጅ አለ እኛ ጋር መጥቶ ነበር ብዬሻለሁ። ወይ ሌላ ከሆነ አላውቅም። መሲ አንቺ ጋር ካለ ክፈችና ደግሞ እንትን ይበል ያሰማል። እንዴት ናችሁ? ሁላችሁም እዚህ ጋር ያላችሁ ሰላም ናችሁ? እንዴት ነሽ? ቆይ አንተ ልጁ ይናገር ወይስ ልጁ እኔ ጋር መጥቷል? እኔ ጋር ቪዲዮ ክፈች መሲ፣ ቪዲዮ ክፈች። ተስፍሽ እኔም በአጋጣሚ የሆነ ቀን ነው እዚህ መንገድ ላይ ያገኘሁት። ተስፍሽ ልጁ ይሄንኛው ሰውዬ ሲመጣ እንደነገርኩ ቁጥር ሰጥቼዋለሁ፣ ይጻፍ እናስገባዋለን። ተስፍሽ ቅልቦች ቪዲዮ ከፍታለሁ። እንግዲህ እኛ ሰው ላይ
ተሰሚነት ስላለን ብለን ወይም ደግሞ እኛ የራሳችን ነገር አለን ብለን ህዝብ ላይ አመፅ የምናስነሳ ሰዎች አይደለንም። ህዝብ እንዲፈረድበት የምናረግ ሰዎች አይደለንም። በመረጃ በማስረጃ ገዛይ ብለሽ የለ ቶርዲኔ እየመጣሁልሽ ነው። ደቂቃ አይፈጅብኝም። ቤትሽ ውስጥ ወንጀል የምትሰሪ ሴት ነሽ። ከዚህ ብትወርጂ እኔ ቤትሽ እመጣለሁ። ትጠይቀኝና እኔ ልመልስ ነው። እሺ እኔ በይሞ ግባ ያልኩት አዛናውን ለምን እንደው ልንገርሽ ሳሪ ሪከርዶ አለ፣ መረጃው አለ። የባሌ ቤተሰብ ሀገር ነው አምጦኝ ብሎ አላውቀውም ባልሽን የትም አላውቀውም። ልመልስልህ አዳምጠኝ ልመልስልህ። ከዛ በኋላ ካመጣነው በኋላ እኔ ተቀብየው አልጋ ላይ እያሳደርኳቸው ከዛ ስራው ካምፓኒ ግባ፣ ካምፓኒ ያለው የኮንስትራክሽን ነው። ስለ ኮንስትራክሽን አልችልም፣ ምን ትፈልጋለህ ሲለኝ ዲዛይን እፈልጋለሁ አለ። ቢዛህን ሰው ብር ካለ ሰው ካለ ከካምፓኒው ልቀበልልህ እችላለሁ ቢዛውን አልኩት። እሺ አለ። ሄርነ ታምሜ ተኝቼ ነበረ። እሺ አለ። ሄርነ ሜዲካል ወሰደ። ሜዲካል የወሰደውም 500 ድርሃም ከኛ ወስዶ ነው። 500 ድርሃም ወሰደ። ጨምሩልኛል ነው። እኛ አሁን የቤት ኪራይ አለብን በ31,000 ድርሃም እንጨምራለን ብለናል። ኦልሬዲ ቪዛውን ከያዘ በኋላ አልፈልግም ስራ እኔ እገባለሁ አለ። ሄደ። እሱ ደግሞ ይናገር የበደል ነው ካለ ተናገር። እንደተፈጠረ ልነግርሽ ነው። 500 ድርሃም እንዴት እንደከፈልሽ ደግሞ መጀመሪያ ማለት ነው ከአዲስ አበባ ተደዋውለን ስታመጣኝ እሷን እኔ አላውቃትም፣ የትም አላውቃትም፣ ባልየውንም አላውቀውም ሲጀመር ማለት ነው። ሌላ ሰው ነው ያገናኘን። ያገናኘችን ልጅ ራሱ ብሎክ አድርገን የጠፋች። ከዛ ስታመጣኝ ምን አለች መሰለሽ? በምግብ ቤትና በጽዳት በሞተር ነው ምናምን ቀለል ያለ ስራ ነው ብላን አመጣች ስታመጣኝ። እሷ አላናገረችኝ፣ ግን ባልየው ተነጋግሮ አመጣኝ። ለካ ባልየው ነው ደላላ ነኝ ያለኝ፣ እሷ ናት ደላላ ይቱ። እዛ መጨረሻ ሰዓት ከዛ አዲስ አበባ እያለሁ ብሩን አስገባ፣ እንደዚህ አይነት ስራ አግኝተንልሃል፣ በምግብ ቤት አግኝተንልሃል፣ ብሩን አስገባ ምናምን ስትለኝ እሺ አልኩና ብሩን አስገባሁት። ከዛ ብሩን ካስገባሁት በኋላ ምን አደረገች መሰለሽ? መቼም ብሩን አስገብቶታል ምንም አያመጣም ብለው ያን ምግብ ቤት ስራ ያመጣችው ደላላ ሸሽታናለች። ደላላዋ ሸሽታናለች። አልሙኒየም የሚባል ስራ አለ፣ በሱ ትገባለህ አለችኝ። ከዛ አማራጭ የለኝም፣ 300 ሺህ ብር ከፍያለሁ። መቼም አረ በሱ ስራ አልገባም ብዬ ልቅር አልልም፣ ተበልቶ ነው የሚቀርበሉ። መጥቼ እዚያው ላይ መጣላት ያለብኝ ብዬ ችግር የለም እመጣለሁ ምናምን አልኳት። በዚህ መንገድ አመጣችኝ። ካመጣች በኋላ ያው እችን ልጅ ናት አብራ የምትሰራው ከእሷ ጋር ሄሩት ማለት ሰሚራ ትባላለች ደላላዋ። 200 ሺውን አብረው የበሉት ማለት ነው። 200 ሺህ የተበላች ልጅ አለች ከይሽ ጋር ነው። መረዳዳት ካልቻላችሁ ካሜን ጋር መግባባት ካልቻላችሁ እኔ ችግር የለውም። እኔ የሚመጣው አሁን በ4 ላይ እኔ ብሩን አስገባልሻለሁ። በቃ ከእሷ ጋር መረዳዳት ካልቻላችሁ እኔ ችግር የለውም፣ እኔ እሸፍናለሁ፣ እኔ አስገባልሻለሁ አልኳት ማለት ነው። ከዛ በኋላ ልጅቷ ምን አለችኝ? አይ እኔ ሚዲያ ነው እንጂ የሚፈርደኝ እኔ ሰው አይፈርደኝም፣ ሰው ሊያስገባልኝ በሰው ልግባባል፣ ብሯ ይመለስልሻል ብርሽ። መግባባት ካልቻላችሁ ችግር የለውም። ሽፎን ተሰፍቶልሽ መጥቶ ነበረ። የራያ ቀሚስም 2 ቀሚስ መጥቶልሽ ነበረ። ነገር ግን ቀሚሱ ያንን ግን ቪዛ የሚስበውን ሰው ሲያገኘው ችግር የለውም እኔ የስራዎችን አይነት እልክላለሁ ብሎ አለ። ወይሱም ሁሉም ነገር አለኝ እኔ እልክላችኋለሁ፣ ወይስ ችግር የለብኝም። ከዛ የስራውን እንትኑ ሲልክለት የስራ መደቦቹን ሲልክለት ችግር የለውም ከዚህ አንዱን መርጠህ ላክልኝ አለ። እኔን ማለት ነው። ከዛ ወደ አማርኛ ተረጎምኩና ላኩለት ለሱ ማለት ነው። ወደ አማርኛ ተርጉሜለት ስልክለት ግን ኮንስትራክሽን ረዳትነት የሆነ በቃ ብዙ አይነት ነገሮች አሉ። እልክላችኋለሁ አሁን በውስጥ ለሳሪም ሆን ለመሲም ቢሆን እልክላችኋለሁ። ችግር የለውም። ቆይ አንዴ እኔ ስልክ ይዤ ነበር። አንዴ አሁን የኔ ጥያቄ መጀመሪያ እየጠረግን ነገሮችን ክሊር እያደረግን እዚህ ጋር ህዝቡ ቁጭ ብሎ እኔ ሱቅ አልገባውም። ሳሪም ስራ ቁጭተን ነው ቁጭ ያልነው። ኦኬ አሁን የኔ ጥያቄ ምን መሰለክ፣ 60 ሺህ ብሩን ሽፎን ምናምን እንዳታስገቡ እዚህ ውስጥ እሺ። ለቪዛ ተብሎ ሰው ልናመጣ ብላችሁ የተቀበላችሁት ብር ስለሆነ ድፍን 60 ሺህ ብሩን ታስገባላትና በቃ አንድ የሚውት አድርጉ። ድፍን 60 ሺህ ብሩን ታስገባ ሳሪ አንቺ ጋር መሰለኝ የሚያስተጋባ ድፍን 60 ሺህ ብሩን ታስገባላትና መፍትሄ የሚሆነው ያ ስለሆነ 60 ሺህ ብሩን ድፍኑን ታስገቡና ሽፎን የወሰደችው ልጅቷ የተበላሸ ልብስ ደግሞ ካለ ልጅቷን ገስት ላይ ደግሞ ጠርተን ስለ ሽፎን እናወራለን። አሁን ወሬያችን ስለ
ከገጠር መጥቶ አዲስ አበባ ስላለችው ልጅ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ ይሄ ልጅ ሜዲካል ሄዷል። እንትኑ ማሚ ልካልኝ ልኬልሻለሁ የሜዲካል እንትን ነው። ይሄ ልጅ ቪዛው ያሰራው በሌላ ነው። እሱ አይደለችም ቪዛውን የሰራችለት። ደግሞ እሷን አይመለከታትም። ይሄ ስለሱ ቪዛ ምንም ነገር የሚመለከታት ነገር የለም። ምክንያቱም ልጁ በራሱ ብር ተበዳድሮ ነው ሌላ ቦታ ይሄ ሰውዬ ጋር ያሰራው 500 ድራም ብቻ ነው። ህጋዊ መብቱ ነው። አልፈልግም እኔ ለምሳሌ ቆይ ሳራ ጋር ከተቀጠርኩኝ የሳራ ሽሮና በርበሬ መሸጥ እያስነጠሰኝ ነው ብዬ ካስቸገ እንትን አልተስማማኝም። በርበሬው ስራውን ሞከረው። ስራውን እኮ አለድም ጭራሽ አለድም እኮ ነው ያለ ቤት ነው የሚያጠግም ቆይ አንዴ ይኸውልህ፣ አንደኛ ስራው ይሄ ልጅ እግሬን ተመትቻለሁ ብሏል። ስለዚህ አልፈልግም ማለት መብቱ ነው። ያሰራችሁት ነገር የትኬታችሁን ትቆርጣላችሁ፣ ለልጁ ገንዘቡን ትመልሳላችሁ። በዚህ እንዝጋው። አይ በዚህ አንዘጋውም። ኦኬ በዚህ ደግሞ ማንዘጋ ከሆነ 60 ሺህ ብሩን ታስገቡና እዛ ኢትዮጵያ አካውንት የገባበት ሰው ተይዞ ብሩን ይመልሳል። በዚህ እንስማማ። አዎ የዚህኛው ልጅ የ60 ሺህ ብሩ ችግር የለውም ይገባላል። ኦኬ ስለዚህ እሱን ከድቦች አስመልሷል። በቃ 60 ሺህ ብሩን አስገባና ደረሰኝ ላክላት ለማለት የ60 ሺህ ብሩ ደግሞ ቆያል። የዚህኛውን ልጅ እዛ ብሩ የገባበት ሰውዬ ተጠርቶ ወደ እሱ ይመለሳል። አንደኛ እሱ ችግር የለውም። እኛ እንኳን ይሄ 42 ሚሊዮን ብር በአንድ ጀንበር የመለሱ ናቸው። ሚዲያ ላይ መጥተው አንሰጥም ብለው በአፍጢማችሁ ሲያዙ መልሷል። እሱን ትመልሱታላችሁ። አሜን ዲዛይን ችግር የለም። በተግባር እናየዋለን። አሁን ስለ እቁቧ ልጅ እናውራ። ስለ ሀሊመት ጥሩ ቀጥይ። ስለሷ ማውቀው ነገር የለኝም። ስለሷ አሜን ታውራ። ተረጋግተሽ አውሪ ስለሷ። መች ነው ብሩ የምትሰጪው? ሰጣለሁ ብለሻል። መቼ ነው ብሩ የምትሰጪው? ብዙ ስለሆነ እየሰራው ከፍላለሁ ብላለች እሷን። ኦኬ ከመቼ ጀምሮ ነው እየሰራች የምትከፍለው? የሐዋላ ብር ነው የቁብ ብር አይደለም እያለች ነው። እኮ የሐዋላ ብር አስገባልሻለሁ ብላ ሳታስገባላት እየሰራው ከፍላለሁ የምትል ከሆነ ይጻጻፋሉ፣ ወረቀት ይፈርማሉ። በየወሩ ምን እንደመጣና ውል አጻጽፍ ያፈራረማቸዋል። በዛ ላይ ደግሞ እንደሰማሽው የሐዋላ ብር ነው። መሲ በደንብ አዳምጪ። እሱንም ሪካርዱ ስላለ ችግር የለም ግን ማለት ነው። አሁን አሜን አንደኛ ኢትዮጵያ ሳሪ ሚውት አድርጊ። ኢትዮጵያ ያሉት ቤተሰቦቻችሁ ሳሪ ሚውት አድርጊ። እንደ ቀበሌ ሊቀመንበር ተንጫጫ ቤትሽ። አሁን ተረጋጋሁኝ ታውቃላችሁ። እግዚአብሔር ይመስገን። አሁን አሜን ምን አለ መሰለክ ወንድም እኔ ከአንተ ጋር ነው የማወራው። በተአምር ከእሷ ጋር አላወራም። ለምን ከእሷ ጋር ልንስማማ አልቻልንም። አሁን ቀላሉ ምን ያላለ ታስገቢልኝ ከይቅርታ ጋር ያዘነውን ጉዳይ መፍታት እፈልጋለሁ። አስገቢልኝ ከይቅርታ ጋር ይኸው ከታችና አስገብኝ ያስፈልጋል። እሺ ማናት? ሰሚራ አይታለሽ? ሰሚራ ወይዘሮ ሰሚራ ነይ ግቢ። ነይ ሰሚራ ሚዩት አድርግና አዛና ቆይ ሚዩት አድርግ ሰሚራ። እሷም ሰው ታንጣ ጋይስ፣ እሷም ሰው ታንጣ። ይሄን አካውንቲንግ ፎሎ አድርጉት እስቲ። ያኛ አካውንት ተዘግቷል አለ ሰሚራ። ሰሚራ እንዴት ጻፈችልሽ? የት አለ? አልጻፈችም ሰሚራ። እስቲ ስለማዝረከረካችን እናወራለን። መሲ ቆይ በቪዲዮ ውጪ ሰሚራ። እኛ ቪዲዮ ነው አንድ ሺህ እናስሞላልሻለን። ምንም ችግር የለም ጋይስ። አንድ ሺህ በሞላ አካውንት አትምጣ መሲ ታይ ቆይ ተምንቸኛው ልናያት አይደል እንዴ? በዚህ ምን ችግር አለው? በዛው ማሪ ቆይ የአንድ ሺህ ካልሞላ ስለማያስወጣሽ 1000 ሙሉ ጋይስ። እሺ 1000 ሙሉ ጋይስ። ችግር የለም በምንም ይውጡ። ዋናው ቁም ነገር ብቻ ነው ያቸው ጋይስ። ሌትስ ጎ 1000 ጎበዞች። አዎ